የዘንድሮ በዓለም የሚከበረው ዩናይትድ ኢን ሂዩማኒቲ ወይም ትብብር ለሰብአዊነት በሚል መሪ ቃል ስር እንዲከበር አቅጣጫ ተቀምጧል። ይህ መሪ ቃል የሰው ልጆች ከሚከፋፍሏቸው እንደ ዜግነት፣ ዘር፣ ፖለቲካ፣ ሃይማኖት ይልቅ የጋራ ለሆኑት እንደ ርኅራሄ፣ አዘኔታ፣ ክብር ያሉ የጋራ እሴቶቻችንን ቅድሚያ በመስጠት በምድሪቱ ላይ በጋራና በሰላም መኖር እንደሚቻል ለማስገንዘብ ይህ ቃል ተመራጭ ሆኖ ተገኝቷል። የዝግጅቶቹ መሰረታዊ ዓላማዎች በጎ ፈቃደኞችና ሰራተኞች ጦርነቶችና የተለያዩ አደጋዎች በተፈጠሩባቸው ቦታዎች ቀድመው በመገኘት ለከፈሉት የሕይወት የአካልና የተለያዩ ጉዳቶችን ማሰብ ስለሚያስፈልግ ነው። ሁለተኛ፣ የእንቅስቃሴው አካል ለአደጋ ለተጋለጡ ሕዝቦች በገለልተኝነትና ሳያዳሉ የእርዳታ አገልግሎቶችን እንዲያደርሱ የሐሳቡ አፍላቂና ባለቤት የሆነው ሄነሪ ዱናን ማሰብ ስላለብን ነው።